ኢየሱስ ታላቅ አምላክ ነው ብለህ ከተቀበልክ መዘዝ አለ። ወይ ታላቅ አምላክ አይደለም ብሎ መካድ ነው እንጂ ታላቅ አምላክ ነው ከተባለ በኋላ የሚመጣ መዘዝ አለ። ምንድነው ያ መዘዝ መሰላችሁ? ማስረጃ ልሰጣችሁ። መዘዙ ነው መዝሙረ ዳዊት በቅንፍ 86 ቁጥር 10 እናንብብላችሁ። እንደዚህ ይላል፣ አቤቱ ድንቅ የምታደርግ አንተ ታላቅ ነህና ይልና አንተም ብቻህን ታላቅ አምላክ ነህና ይላል። ይኸውላችሁ እንግዲህ ታላቅ አምላክ ነው ካልክ በኋላ አጠገቡ ሌላ ነገር መደርደር አትችልም። ታላቅ አምላክ ብቻውን ነው ታላቅ አምላክ። ስለዚህ ኢየሱስን ታላቅ አምላክ ላለማለት ነው ጥረት መደረግ ያለበት እንጂ ታላቅ አምላክ ነው ካልክ በኋላ በኮሚቴ ነው ታላቅ አምላክ የሆነው። አምላክነቱ የኢየሱስ አምላክነት በኮሚቴ የሆኑ 3 ሆነው 4 ሆነው ተደራጅተው ነው በጋራ ነው ምናምን ኖ ብቻውን። ይህም ራሱ መዘዝ አለው። ብቻውን ታላቅ አምላክ ነው ካልከው ብቻውን ታላቅ አምላክ ነው ካልክ ደግሞ እሱ ደግሞ ሌላ መዘዝ ያመጣባል። ምን የሚባል መዘዝ ያመጣል? ኢሳይያስ መጽሐፍ 64 ላይ ተመልከቱ። ይሄ ነገር እንዴት እየተያያዘ እንዴት ስርዓት በስርዓት ትእዛዝ በትእዛዝ ነው ብሏል ቃሉ። እንዴት አይነት ነገር እንዳለ ተመልከቱ። ኢሳይያስ መጽሐፍ ምዕራፍ 64 ላይ ታላቅ አምላክ ካልከው ብቻውን ታላቅ አምላክ ነው ወደሚለው ያመጣል። ብቻውን ታላቅ አምላክ ነው ካልክ ደግሞ እግዚአብሔር የተመሰገነ ይሁን ወደዚህ ደግሞ ያመጣል። ኢሳይያስ 64 ቁጥር 1 ላይ ሰማዮችን ቀደህ ምነው ብትወርድ፣ ተራሮች ምነው ቢናወጡ፣ እሳት ጭራሮውን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስምህ ለጠላቶች ይገለጥ ዘንድ አሕዛብ በፊት ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርህን ሥራ ባደረግህ ጊዜ ወረድህ። ተራሮች በፊት ተንቀጠቀጡ። ሰዎች ተመልከቱ፣ ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክ አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይንም አላየችም። ብቻውን እሱ ብቻ አምላክ ማን ነው? ይሄ ከአንተ በስተቀር እንግዲህ ቅድም መዝሙረ ዳዊት ላይ ምንድን ያለው? ብቻህን ታላቅ አምላክ ነህ፣ ሌላ የለም ነው። እዚህ ላይ የመጣና ደግሞ ከአንተ በስተቀር ሌላ አምላክን አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይናቸው አላየችም። ማን ነው ይሄ? ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅህ ሥራ ነን። አንተ ምናችን ነህ? አባታችን ነህ። ይኸውልህ እንግዲህ እንዴት እንደመጣ ታላቅ አምላክ ነው። ታላቅ አምላክ ነው ካልክ ደግሞ ብቻውን የሆነ ታላቅ አምላክ ነው፣ ከሱ በስተቀር ሌላ የሌለ ማለት ነው። ከሱ በስተቀር ከእኔ በስተቀር ከሱ በስተቀር ሌላ አምላክ የለም የተባለው አምላካችን ማን ነው? ደግሞ እዚህ ጋር አብ ነው አለ። አንተ አቤቱ ምናችን? አባታችን ነህ። እግዚአብሔር የተመሰገነ